ቻት ጂፒቲ በጣም ወሳኝ የሆነ አዲስ ነገር ለቋል። እሱን በመጠቀም የራሳችሁን ገቢ ማግኘት ትችላላችሁ። እንደዚሁም ደግሞ ወጪ መቀነስም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የምትመለከቱት ዲዛይን አለ፣ ሜኑ ነው። በጣም በቀላሉ ቻት ጂፒቲ ላይ የተሰራ ነው ማለት ነው። ስለዚህ የራሳችሁን ነገር እየመዘገባችሁ እንደዚህ አይነት ሜኑዎችን ማውጣት ይቻላል። እዚህ ጋር የምታዩዋቸውን ተምኔሎችም እሱን ያዘጋጀልኝ ማለት ነው። ስለዚህ በቀላሉ እንዴት ማዘጋጀት እንደምችሉ እንመለከታለን። ፍላየሮች ማዘጋጀት ካለባችሁ እንደዚህ ማዘጋጀት ትችላላችሁ ማለት ነው። በተጨማሪም ደግሞ ለኢንስታግራም ፖስት የመሳሰሉት ነገሮችን በጣም በቀላሉ ዲዛይን ማድረግ ትችላላችሁ ማለት ነው። አሁን ይህንን ለማድረግ መጀመሪያ የነበረውን ቻት ጂፒቲ ላይ ቀጥታ አይደለም ክሬት የምናደርገው፣ አዲስ የተለቀቀ አለ እዛ ላይ ነው የምናየው። ስለዚህ እሱን አሳያችኋለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። መጀመሪያ ግን ፓወርፖይንት ላይ ዋና ዋና ነገሮችን እናይና በቀጥታ ወደ አሰራሩ እንሄዳለን ማለት ነው። ስለዚህ የምንመለከተው ቻት ጂፒቲ ኢሜጅ 2 ወይም ደግሞ አዲስ የተለቀቀውን ይሆናል። ስለዚህ አሁን ከምንነቱ ስንጀምር እኛ ቴክስት እንሰጠዋለን፣ እሱ ከዛ ኢሜጅ ክሬት ያደርግልናል ማለት ነው። ስለዚህ እንጽፋለን፣ ቀጥታ ወደ ድሮይንግ ወይም ወደ ስዕል ይቀየርልናል። የተለያዩ ፕሮምፕቶችን መጠቀም ትችላላችሁ። ለምሳሌ ካት ሴቲንግ ኦን ቼር ብትሉት ይህንን በተሻለ ጥራት ይሰራላችኋል ማለት ነው። እናንተ ማንኛውም ፕሮምፕት ሊሆን ይችላል የምትጠቀሙት። ስለዚህ ትዕዛዝ እናስገባለታለን። ያን ትዕዛዝ በቀላሉ ኤአዩ ተረድቶ ይሰራልናል ማለት ነው። ለምሳሌ ሬድ ካር ኦን ሮድ አት ሰንሴት ብትሉት እዚህ ጋር ዲቴል ነገር ሰጠ ነው። የምንፈልገው መኪና ቀይ ነው አልነው። መንገድ ላይ ሆኖ እንደዚሁም ሰንሴት ፀሐይ እየገባች ባለበት ሰዓት አለው። ዲቴል በሰጣችሁት ቁጥር ጥሩ መልሶችን ይሰጣችኋል። ፓወርፖይንት ላይ ፈጠን የምለው በደንብ በተግባር እንድናየው ነው። ስለዚህ አሁን ቅድም ያየናቸው ነገሮች ሌሎች ኤአይዎችም ወይም ቻት ጂፒቲም ከዚህ በፊት ይሰራው ነበረ። የአሁኑን ለየት የሚያደርገው ምንድን ነው? አንደኛ የሚሰጣችሁ ኢሜጅ ሃይ ኳሊቲ ነው፣ ወይም ደግሞ ኳሊቲ ያላቸውን ኢሜጆች ማግኘት ትችላላችሁ። ኢሜጆቹ ላይ ደግሞ የተለያዩ ጽሁፎችን በቀላሉ ማስገባት ይቻላል ማለት ነው። እንደዚሁም ኢንስትራክሽናችሁን እየተከታተለ የተሻለ መልስም ይሰጣችኋል። ለምሳሌ ከለርፉል ፖስት ሰርቪስ ዌልካም ብትሉት እዚህ ጋር ፖስቸር ያዘጋጃል። ከዛ ደግሞ ዌልካም የሚል ጽሁፍ ምላው ላይ ያስገባል ማለት ነው። ወደ ማሰብ አቅሙ ስንመጣ ደግሞ እንደምታዩት ከመሳሉ በፊት ፕላኖቹን ያወጣል። ከዛ ሌአውቶቹ ልክ እንደ ትክክለኛ ፎቶዎች ወይም ስዕሎች ማለት ነው። ከዛ በኋላ ይሰራላችኋል። ቴስት ለማድረግ እዚህ ጋር ያለውንም ፕሮምፕት መጠቀም ትችላላችሁ። ከቴክስት ጋር በተገናኘ ደግሞ በደንብ ይሰራል ማለት ነው። ቅድም እንዳልኳችሁ ለምሳሌ የተለያዩ ፖስተሮችን ለማዘጋጀት ሊሆን ይችላል፣ ሜኖዎችን ለማዘጋጀት ያግዛችኋል። እንደምታዩት ለሜኖ፣ ለፖስተር ለመሳሰሉት በጣም ተመራጭ ነው ማለት ነው። ሬስቶራንት ሜኑ የሚል አለ፣ አሳያችኋለሁ እሱን እንዴት እንደምናዘጋጀው። የሚሰጠን ኢሜጅ ደግሞ ሪያሊስቲክ ወይም ደግሞ ለእውነታው የቀረበ ነው፣ ወይም ሪል የሆኑ ፎቶዎችን ነው የሚያዘጋጅልን ማለት ነው። ለምሳሌ ሪያሊስቲክ ፎቶ ኦፍ ፐርሰን ዩዚንግ ላፕቶፕ ብትሉት በጣም በጥራት ይህን ፎቶ ያወጣላችኋል። ስለዚህ ወደ ጥቅሞቹ ስንመጣ አንደኛ ለማርኬቲንግ ልትጠቀሙት ትችላላችሁ። ለትምህርታዊ ነገሮች ወይም ለኤዱኬሽን የተለያዩ ዲዛይኖችን ለማዘጋጀት መጠቀም ይቻላል። ሶሻል ሚዲያ ላይ ተምኔል ጨምሮ የተለያዩ ስራዎችን ልሰሩበት ትችላላችሁ ማለት ነው። ለምሳሌ ለኢንስታግራም ፖስት ከፈለጋችሁ እዚጋ ያለውን ትዕዛዝ መጠቀም ትችላላችሁ። እዚጋ ይህን እየቀያየራችሁ ማለት ነው። የተለያዩ ዲዛይኖችንም እየሰራችሁ ኦንላይን ላይ መሸጥ ይቻላል። በዛም ገቢ ማግኘት ይቻላል። ስለዚህ እንደ ፍሪላንሰር ሆናችሁ ልሰሩ ትችላላችሁ። ሶሻል ሚዲያ ላይ የተለያዩ ኮንቴንቶችን ለማዘጋጀት የሚያግዛችኋል። ፕሪንት ማድረግ እና መሸጥም ይቻላል፣ የተለያዩ ፖስተሮችን ማለት ነው። ይህን ለማድረግ ፍሪ ፕላኑን መጠቀም ትችላላችሁ። እንደዚሁም ደግሞ በክፍያም ደግሞ መጠቀም ይቻላል። የተወሰነ ክፍላችሁ በመስራት እናንተ ግን ብዙ ማግኘት ትችላላችሁ። ዲዛይን ላይ በተለይ ስራዬ ብላችሁ መያዝ የምትፈልጉ ካላችሁ ማለት ነው እንጂ ፍሪ ፕላኑ በቂ ነው ማለት ነው። ለምሳሌ ፍላየር ከፈለጋችሁ ወይም ሞደርን ቢዝነስ ፍላየር ዲዛይን ብትሉትና ስለምን እንደምትፈልጉ ብትነግሩት ይሰራላችኋል። ወደ ብር ደግሞ መቀየር ከፈለጋችሁም እዚህ ጋር የተለያዩ አይዲያዎች ያሉላችሁ። ለምሳሌ ሎጎዎችን ዲዛይን ማድረግ ትችላላችሁ። ለቢዝነሶች ለዩቲዩብ ተምኔል ማዘጋጀት ይቻላል። ለቲሸርት ዲዛይኖች እዚህ ጋር እንደምታዩት የመጽሐፍ ከቨሮችን ሁሉ መስራት ትችላላችሁ ማለት ነው። ለምሳሌ ለዩቲዩብ ተምኔል የፈለገ ሰው እዚህ ጋር ያለውን ትዕዛዝ መጠቀም ይችላል። አድቫንቴጁ ደግሞ አንደኛ ለመጠቀም በጣም ቀላል ነው። የተለየ የዲዛይን እውቀት አይጠይቅም። ፕሮምፕት ኢንጂነሪንግ ከቻላችሁ ወይም ደግሞ ከአይ ጋር መነጋገር ከቻላችሁ በቂ ነው። ፈጣን ነው ደግሞ መልሱም እዚህ ጋር እንደምትመለከቱት ሰዓታችሁን በጣም ይቆጥብላችኋል ማለት ነው። ለምሳሌ ሲምፕል ቴክ ሎጎ ብትሉት እንደዚህ አይነት ሎጎዎችን ከቴክ ጋር የተገናኙ ሎጎዎችን ያመጣላችኋል። ስለዚህ አሁን በተግባር ደግሞ እንዴት እንደምትሰሩበት እንመልከት። ማንኛውንም ብሮዘር መጠቀም ትችላላችሁ። ለምሳሌ እዚህ ጋር ቻት ጂፒቲ ብላችሁ ሰርች ታደርጋላችሁ። ተመልከቱት እዚህ ጋር ሌተስት የሆነውን የአይ ሞዴላችንን ቼክ አርጉት እያለ ነው። ኢሜጆችን የምትሰሩበት ቦታ ማለት ነው። ክሬታን ኢሜጅ ማለት ትችላላችሁ። የነበራችሁን ኢሜጅ ደግሞ አስገብታችሁ ኤዲት ማድረግ ይቻላል ማለት ነው። እዚህ ጋር ደግሞ እንደ ማነሳሻ አለላችሁ። እነዚህን መመልከት ትችላላችሁ። ስለዚህ ክሬት ለማድረግ ለምሳሌ እዚህ ጋር
ክሬት አን ኢሜጅ የሚለውን ይህንን መንካት ይቻላል። ስለዚህ ኢሜጃችሁን አሁን ክሬት ለማድረግ አንደኛ አፕሎድ ማድረግ ትችላላችሁ። የራሳችሁን ፎቶ ጭናችሁ ያንን መቀየር ይቻላል። እንደዚሁም ደግሞ እዚህ ጋር ትዕዛዝ ብቻ ማስገባት ይቻላል ማለት ነው። ተጨማሪ ነገር ከፈለጋችሁ ይህን እየነካችሁ ሌሎች እሱ የሰራቸውን እንደዚህ መመልከት ትችላላችሁ። እዚህ ጋር ያሉትን ነገሮች እንዳለ በዚሁ የተሰሩ ናቸው ማለት ነው። እንደዚህ አይነት ፎቶዎችን በጥራት ለማዘጋጀት እንደምታዩት ያግዛል እያለ ነው። ለምሳሌ እንዲሆነን አሁን ይህን ኢንስታግራም ፖስት ፎር ኮፊ ሾፕ የሚለውን እናስገባበትና ምን አይነት ስዕል እንደሚሰጠን እንመልከት፣ ወይም ምን አይነት ፎቶ እንደሚሰጠን እዚህ ጋር እንመጣና እንልክለታለን። እዚህ ጋር ሳምፕል ስለሆነ ነው እንጂ እናንተ ስትሰጡት ፕሮምቱን በዝርዝር በሰጡት የተሻለ ይሆናል። ወይም ደግሞ አሁን ኤአይዎች ዲቴል የሆነ ጽሁፍ በሰጣችኋቸው ቁጥር የሚሰጧቸው ወይም አውትፑቱ የተሻለ ይሆናል ማለት ነው። ዩታውን በጣም ነው የሚያምረው። ከዛ ይህንን ቀጥታ ወስዳችሁ ለኢንስታግራም ፖስት ለራሳችሁ መጠቀም ይቻላል። ወይም ደግሞ ኦንላይን ላይ ለምትሰጧቸው ሰዎችም ይህንን እየሰራችሁ መሸጥ ይቻላል ማለት ነው። ምክንያቱም እነሱም ኤአይ ላይ መስራት ይችላሉ። ነገር ግን የተሻለ ውጤት ለማግኘት የተሻለ ፕሮምፕት ማስገባት ወይም ደግሞ ኤአይ መጠቀም መቻል ስለሚጠይቅ እናንተ ያን አድቫንቴጅ መጠቀም ትችላላችሁ ማለት ነው። እናወርደው። ለምሳሌ ይህንን በቀጥታ ራይት ክሊክ ነክታችሁ ሴፍ ማድረግ ይቻላል። ወይም እዚህ ጋር የዳውንሎድ ምልክት አለላችሁ። ከዛ ሴፍ ትሉታላችሁ። አሁን ይህ ሳይዙም እንዳለ ለኢንስታግራም የተስተካከለ ነው። ቀጥታ ይህንን መውሰድ ይቻላል። ጥራቱንም ይዩት፣ ወርዷል። ቼክ እናድርገው ከፍተን ተመልከቱት። በዚህ ጥራት አግኝተነዋል ማለት ነው። እንዲሻሻል የምትፈልጉት ነገር ካለ እዚሁ ትዕዛዛችሁን ማዘዝ ትችላላችሁ። አሁንም ደግሞ አዲስ እንትን እንበል ክሬት አን ኢሜጅ የሚለውን ትነካላችሁ። አሁን ደግሞ ፍላየር እንድንሰራ ታዘናል ብለን እናስብ። አንድ ዝርዝር ነገር ልስጠው። ለምሳሌ የታዘዝኩት ለአድናቆት ቲዩብ ከሆነ ፎር አድናቆት ቲዩብ፣ እናንተ እዚህ ጋር ድርጅቱን ወይም ደግሞ የታዘዛችሁበትን ስም ማስገባት ትችላላችሁ። ከዛ እንላክለትና ምን አይነት ፍላየር እንደሚያዘጋጅልን እንመልከት። ፍጥነቱን ይዩት፣ ተመልከቱት። እዚህ ጋር አድናቆት ቲዩብ ብየዋለሁ። ከዛ እንደዚህ አይነት ፍላየር አመጣልኝ። አሁን እዚህ ጋር ብረት አምራች አድርጎ አስቦ ዝርዝር ብነግረው ግን ይሄንን ነው የምሰራው ወይም ደግሞ ድርጅቱ ይሄንን ነው የሚሰራው ብለው ፍላየሩን በቀላሉ ያዘጋጅልኛል ማለት ነው። ስለዚህ ዲቴል ነገር ታስገባላችሁ። እዚህ ጋር በፍሪ ፕላን ነው እስካሁን እየሰራሁ ያለሁት። ፕላስ ማድረግ ትችላላችሁ ከፍላችሁ መጠቀም ከፈለጋችሁ፣ ወይም ደግሞ ኢሜሎችን እየቀያየራችሁ መጠቀም ይቻላል። እንደዚሁም ለምሳሌ ዛሬ የሆነ ሊሚት ካለው ነገ ሰዓት እየጠበቃችሁ መጠቀም ይቻላል ማለት ነው። ለምሳሌ እዚህ ፍላየር ላይ ደግሞ የኔም ፎቶ እንዲያስገባ የምፈልግ ከሆነ እዚህ ጋር ፕላስ የሚለውን ልንካውና ወይም እናንተ የድርጅቱ ባለቤት ሊሆን ይችላል ፎቶ ወይም ሎጎ መጠቀም የሚፈልግ ከሆነ ያንን ማስገባት ትችላላችሁ። ለምሳሌ አንድ ሳምፕል ፎቶ ላስገባለት ዝም ብዬ ፎቶውን ፍላየሩ ላይ ያስገባልኝ ያልኩት እዚህ ጋር ከዛ እልካለሁ። ፍላየሩ እንደምትመለከቱት አልቋል። ፎቶዬንም እዚህ ጋር አስገብቶታል። ሎጎ እንዳልኳቸው የድርጅቱን ባለቤት እዚህ ያስገባችሁ እንደዚህ ማዘጋጀት ይቻላል። ባነር የመሳሰሉትን ነገሮች በቀላሉ መስራት ቻልም ማለት ነው። ለምሳሌ ደግሞ በሁለተኛው ልግባና ላሳያችሁ። የተለያዩ ኢሜል አካውንቶችን መጠቀም ትችላላችሁ ብያችኋል። አሁንም ቀጥታ እዚህ ጋር ሳይሆን ይሄኛው ክሬት አን ኢሜጅ የሚለውን ነክተን ነው ክሬት የምናደርገው። አስቀድመን መጫን ይቻላል ፎቶዎችን። ለምሳሌ እዚህ ጋር ረዘም የሚል አለ። ይህንን ላስገባለት ሜኑ እንዲያዘጋጅልኝ ፈልጌ ነው። አሁን እዚህ ሜኑ ላይ ከፈለጋችሁ የእናንተን ትክክለኛ የዋጋ ዝርዝር ወይም የድርጅቱን ትክክለኛ የዋጋ ዝርዝሮችን እንደዚሁ የሚያቀርባቸውን ምግቦች ማስገባት ትችላላችሁ ማለት ነው። ከዛ ትልኩለታላችሁ፣ ሜኑ ያዘጋጅላችኋል። ይሁት እዚህ ጋር በጣም የሚያምር ሜኑ አዘጋጅቶልናል። ስትነኩት እዚህ ጋር መታችሁ አስፔክት ሬሾ እንደፈለጋችሁ መቀየር ትችላላችሁ። እንደምትፈልጉት ሳይዝ እዚህ ጋር ስላለ ማለት ነው። ዳውንሎድ ማድረግ ከፈለጋችሁ ደግሞ እዚህ ጋር ዳውንሎድ ምልክት አለ። ዳውንሎድ ማድረግ ይቻላል። እንክፈተውና እንየው። ይኸውና ይሁት እያንዳንዱ ምግቦች አሉ። ዋጋቸው ከፊት ለፊት ላይ አለ። እዚህ ጋር የራሳችሁን የምግብ ዝርዝሮች ማስገባት ይቻላል። እዚህ ጋር ደግሞ የራሳችሁን ስም እንዲያስገባ ማድረግ ይቻላል ማለት ነው። ለምሳሌ ደግሞ አሁን ላሳየኋችሁ ስራ የሚሆን የዩቲዩብ ተምኔል መስራት ፈልጌያለሁ። ስለዚህ ቀጥታ እንዲሰራልኝ አድርጋለሁ ማለት ነው። እዚህ ጋር ያለውን ፕሮምፕት አስገብቼለታለሁ። ፕሮምፕት ወይም ትዕዛዙንም ራሱ እንዲሰጣችሁ መጠየቅም ትችላላችሁ ማለት ነው። አሁን ልላክለት። ስከች እያደረገ ነው እንደምታዩት። ይሁት እዚህ ጋር ያለውን አምጥቶልኛል ማለት ነው። ከዛ ይህንን በቀጥታ መጠቀም ይቻላል። ቻናላችን ደግሞ ለምሳሌ እኛ የአማርኛ ስለሆነ በአማርኛ እንዲሰራልኝ ወይም ደግሞ የአማርኛ ተምኔል እንዲያዘጋጅልኝ ከፈለኩ እዚሁ መጠየቅ ይቻላል። ወይም አዲስ ቦታ እንትን ልበለውና ክሬት አን ኢሜጅ ልበለው። በአማርኛ መጻፍ ይቻላል፣ በእንግሊዝኛ መጻፍ ትችላላችሁ። ዋናው ጭንቅላታችሁ ውስጥ ወይም ሀሳባችሁ ውስጥ ያለውን ነገር አውርዳችሁ እዚህ ጋር መጻፍ መቻል ነው። ተመልከቱት። በዚህ መንገድ አዘጋጀው። ነገር ግን እዚህ ጋር የፈለኩት ደግሞ የራሴን ፎቶ እንዲጠቀም ከሆነ አንድ ፎቶ ላስገባለት። አድ እንበለውና
ዩዝ ዚስ ልበለው። ተጨማሪ ነገር መጻፍ ትችላላችሁ፣ ነገር ግን ይገባዋል፣ በቀጥታ ያስገባልኛል። አሁን ይህን ፎቶ ተመልከቱት። በዚህ መንገድ አምጥቶልኛል ማለት ነው። ለምሳሌ ደግሞ ፎቶን ሮቦቲክ አይነት ፎቶ ላድርገው። ከዛ እዚህ ጋር ልላክለት። ተመልከቱት፣ እንደዚህ አይነት አድርጎታል። መቀየር ከፈለጋችሁም እዚህ ጋር ትእዛዛችሁን ብቻ መቀየር ይሆናል ማለት ነው። እንደ አማራጭ እንዲሆን ደግሞ ከፈለግን አሁንም ይሄኛውን ፎቶ በሌላ መቀየር ይቻላል። ለምሳሌ አንድ ፎቶ ኮፒ ላድርግለትና ይህን ትተው በዚህ መንገድ አስቀምጠው ልበለው። ትእዛዝ አስገብቼለታለሁ፣ ጀነሬት እያደረገልኝ ነው። ተመልከቱት፣ በዚህ ጥራት ሰርቶልኛል። ከዛ ከነዚህ ውስጥ አሁን የተመቸኝን መርጬ ለተምኔል መጠቀም እችላለሁ ማለት ነው። ስለዚህ ጠቅለል ስናደርገው ቻትጂፒቲ ኢሜጅ ቱል የምንለው አሁን በጣም ፓወርፉል የሆነ በጣም አቅም ያለው ቱል ነው። ለመማርም እንዳያችሁት ወይም እንደሰራንበት በጣም ቀላል ነው። ብርም መስራት ትችላላችሁ። በተለያየ መንገድ መስራት ይቻላል። አንደኛ ዲዛይኖችን እየሰራችሁ ወይም ፒክቸር የመሳሰሉትን መስራት ትችላላችሁ። በፊት ለምሳሌ ኤአይ ሳትታገዙ የምሰሩ ከሆነም እያዋሃዳችሁ መስራት ይቻላል። ለዚሁም ደግሞ ኮንተንቶችን ክሬት እያደረጋችሁ መስራት ትችላላችሁ ማለት ነው። ራሱ አሁን ኤአይ ላይ ስክሪፕት ይሰጣችኋል። ፎቶዎች ወይም ተምኔሎቻችሁን እያዘጋጃችሁ ስራችሁን ማቅለል እና ገቢ ማግኘት ይቻላል ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንደ ቪዲዮዎች እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱን የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።